አንቺ ደግሞ ጅል ነሽ እንዴ? አንዴ ብቻ ሀብቱ በስሜ ይዞር። የሆነ የሰረኩ ፍላሽ አለ። እዛ ፍላሽ ላይ ወንድምየውን ዘብጥያ የሚያወርድ ፋይል አለ እና እሱ እስር ቤት ገባው ማለት ሙሉ ሀብቱ የኔ የሆነ ማለት አይደለ? እና እንዴት ነው ሀብቱን የምትወርሻ? ሰላም እንገድያ ነው። ሰላምም የቃልን እያንዳንዱን ምስጢር አወቀች። ለጓደኛዋ ስታወራ የነበረውን እያንዳንዱን ነገር ብሌን ሰምታ ነበረ። ብሌን ደግሞ ከዚህ በላይ ሰላም እንድትጎዳ አልፈልግም በማለት እንግዲህ ለሰላም ሁሉንም ነገር ዝግዝግ አድርጋ ነግራታለች። እንዲሁም ደግሞ 10 ዓመት ሙሉ ስትጠብቃት የነበራት እናቷ እንዲሁም ደግሞ አሁን ድረስም ልጇን እንዳላገኘችም እንግዲህ ቃል ስታወራ ሁሉንም ነገር የሰማችው ብሌን አሁን ላይ ወላጅ እናቷ ሰላም እንደሆነች አውቃለች፣ ተረድታለች ማለት ነው። በዚህ ምክንያት እንግዲህ ከዚህ በኋላ እናቴ እንዲጎዷትማ በፍጹም መፍቀድ የለብኝም፣ ማድረግ ያለብኝን ሁሉ ማድረግ አለብኝ በማለት እንግዲህ ለዳጊ ለማማከር ወስናለች። በሌላ በኩል እንግዲህ አቶ በኃይሉና ሳሚ የብሌንን አሳዳጊ እናት እያሰቃዩት ይገኛሉ። ምግብ በመድፋት እንዲሁም ደግሞ ውሃውን መሬት ላይ ተደፍቶልሻል፣ ስለዚህ ላንቺ የሚገባሽ ይሄ ነው፣ መሬት ላይ ተደፍተሽ ጠጩ በማለት እንግዲህ እያሰቃዩት ቢሆንም ነገር ግን አቶ በኃይሉ ለብሌን ደውልና አሁን የምንፈልገውን ስራ እንድትሰራልን እና ከዛ ቤትም ከመውጣት አለባት ብሎ ነበረ ማለት ነው። በዚህም እንግዲህ የአሳዳጊ እናቷ እንደታገተች ስታውቅ ብሌን በጣም ነው ያዘነችው። በጣም እያለቀሰች ስቅስቅ ብላ ሁሉንም ነገር ወንድምሽ መጥፎና አውሬ ሰው ነው እናት፣ አሁን ይሄው የአሳዳጊ እናቴን አግቷታል፣ እንደገና ደግሞ ቃልም ልጅሽ አይደለሽም ሲያወሩ ሰምቻለሁ ጓደኛዋ ጋር እቻ አሮጌት ትውጣና ሁሉንም ነገር እነግርሻለሁ በማለት እንግዲህ ለጓደኛዋ ቃል ከዚህ ቤት የመጣሁት ልጁኜ ነው። ስለዚህ አሮጊቷ ደግሞ ልጇ እንደሆንኩ ነው የምታውቀው። ነገር ግን ልጇን አላገኘችም እስካሁን ድረስ። አረብ ሀገር 10 ዓመት ሙሉ ተጠርግራ ያመጣችው ገንዘብ አላት። ወንድሟ ደግሞ አውሬና ጨካኝ ነው። ስለዚህ እሱን ሀብት ንብረቱን ለመውረስ ነው ወንድሟ ልጅ እንደሆነ አድርጎ ያመጣኝ። ስለዚህ አንቺ እንደምታስቢው የዚህ ቤት እንደምታውቂው አይደለም በማለት እንግዲህ ሁሉንም ነገር ነግራታለች ማለት ነው። ነገር ግን ከዛ በፊት የቃል ጓደኛ ስትመጣ ቃል በጣም ነበረ የደነገጠችው። ምክንያቱም እያንዳንዱ ምስጢሬን ተበላው በቃ አለቀልኝ ብላ ነበረ። እንግዲህ ብሌን ስለሆነ በር ከፍታ ያስገባሻት። ብሌንን እንዴት ታስገቢያለሽ? አንቺ እንደፈለግሽ ማንንም ማስወጣት ማስገባት የምትችይ ነው እንደሚመስልሽ በማለት እላያ ላይ ውሃ ደፍታባት ነበረ። በጣም ነበረ ስቅስቅ ብላ ያለቀሰችው ብሌን። በጣም የምታሳዝነው ብሌን። በዚህ ምክንያት እንግዲህ በቃ ወይኔ አሁን ደግሞ ውስጥ ገባች፣ ሌላ ነገር ቀባጥራ ደግሞ አዋረደችኝ በማለት በራ ገብታ ነበረ። እንግዲህ ሰላምም ልጄ ጋር የት ነው የምትተዋወቁት? ግን እንዴት ነው ፀጉርሽ የተንጨባረረው ስትላት፣ እንዴ እሷ እኮ የልጅነት ጓደኛ አይነት ስትል አፋፏን እየያዘቻት ነበረ። ምንም እንዳታወራ ምንም እንዳታነፍስ። ብሌንም እንግዲህ ምግብ ስሪ ተብላ ስለነበረ ስለ እናቷ በጣም ተጨንቃ ነበረ። ገነት በመጥፋቷ በጣም እጅጉን ተጨንቃና ተጠባ። ጥሩ ስሜት እየተሰማ አይደለም። ዳጊ ምን ማድረግ አለብኝ? ስልኳ እየሰራልኝ አይደለም በማለት በጭንቀት ውስጥ ነበረች። ነገር ግን ቃልም ውስጡና እያጠቃቀረች ነበረ። ይሄው ብሌን እስካሁን ድረስ ምግብ አላቀረበችም። እንግዳ እንዳለ ታውቃለች። ነገር ግን አንቺ እኔ ልትሰሚ ፍቃድ አይደለችም ብላት ነበረ ማለት ነው። ሰላምን በቃ አሁኑኑ እንድታመጣጣራለሁ ብላ ስለነበረ ከዳጊ ጋር እንግዲህ ተደግፋ እያለቀሰች ነበር። ብሌን እንደዛ ስታለቅስና ስታነባ የነበረው አሳዳጊ እናቷ ጠፍታባት ነው ማለት ነው። እንግዲህ ለዳጊም ብለዋለች፣ ከወላጅ እናቴ በላይ ናት እሷ እኮ ለእኔ ያልሆነችው ነገር የለም፣ እኔ ለማሳደግ ያልወጣሽ ያልወረደችበት ነገር የለም። ስለዚህ እኔ ደግሞ አሁን ላይ ደርሼ እሷን ላሳልፍላት በምችል ሁኔታ ላይ እኔ ደግሞ እሷን በዚህ ሰዓት ማጣት አልፈልግም፣ ለራሴም ይቅርታ አላደርግለትም እያለች እንግዲህ ስቅስቅ ብላ እያለቀሰች ነበረ። ያው ዳጊም ያገታት እሱ ራሱ ስለሆነ አይዞሽ ምንም አትሆንም፣ ስልኳ ባትሪ ዘግቶ ሊሆን ይችላል፣ ስለዚህ ጥሩ ጥሩን ነገር ብቻ አንቺ አስቢ እያላት ነበረ። ነገር ግን በውስጡ ብሌኔ በጣም ይቅርታ አድርጊልኝ፣ ምክንያቱም አንቺ ስትጎጅ ማየት አልፈልግም፣ ለአንቺ ብዬ ነው ይህን ያደረግኩት። እንግዲህ ሳሚ ምን ብሎታል? አንተ የማታግታት ከሆነ እኔ ደግሞ ሂጄ ሲጣርጌ ገላታለሁ ብሎት ስለነበረ ሳሚ። ስለዚህ ዳጊ ያለው አማራጭ ደግሞ የብሌንን አሳዳጊ እናት የራሱን እናት ማገት ነው። ዳጊ እንግዲህ በሰዓቱ በጣም ስቅስቅ ብሎ እያለቀሰ ነበር። ይቅርታ አድርጊልኝ የብሌን እናት፣
ምንም አማራጭ የለኝም፣ ይሄን ማድረግ ነበረብኝ፣ ይሄን ደግሞ ያደረኩት ለእናንተ ስል ነው በማለት እንግዲህ ልጅሽንም በጣም ወድጃታለሁ እያለ እየነገራት ነበረ፣ በውስጡም ቢሆን ማለት ነው። እንግዲህ በዚህ ምክንያት እንግዲህ ሰላም በጣም ተናዳባት ነበረ ከብሌን ላይ። እንዴት ነው ከዚህ ከበራፍ የሆነሽ የምትባልጊው? አንተን ባለጌ ሰው ሰራተኛ እንዴት ታባልጋለህ? አንቺን ባለጌና ስደነሽ በማለት እንግዲህ በጣም ኃይለ ቃላትን እያወጣች ነበረ ሰላም። ነገር ግን ዳጊ በጣም ተበሳጭቶን ስለነበር ሰላም ስነ ስርዓት ብታደርጊ ይሻልሻል፣ ምክንያቱም ብሌን እንደዚህ አይነት ሴት አይደለሽም፣ እናቷ ጠፍታባት እያዘነች ነበረ በማለት ሲነግራትም እሷ ግን በሰዓቱ ተበሳጭታ ነበረ። ብሌንን ቃል ልጄን አላምናት ብዬ ነው፣ እሷ እኮ በጣም ብዙ ጊዜ ነግራኝ ነበረ በማለት እንግዲህ ብሌንም ምንም አይነት ቃላት መናገር ስላልቻለች ብር ብላ ነበረ የገባችው ማለት ነው። እንግዲህ አቶ በኃይሉ ለሳሚ ደውሎለት ነበረ። ሳሚም እንግዲህ የብሌንን አሳዳጊ እናት አግተናታል ብሎ በነገረው ሰዓት እንዴ ማገቱ ለእኛ ምን ትጠቅመናለች? ምክንያቱም ከዚህ በኋላ ለእኛ ስለማታስፈልገን ማስወገድ አለብን ብሎ ነበረ አቶ በኃይሉ። ነገር ግን ሳሚ አይ እንደዛ መሆንማ የለበትም፣ ምክንያቱም ብሌን አሁን ላይ የምንፈልገውን ስራ እንድትሰራልን ማድረግ አለብን። ስለዚህ አሁን ላይ ደግሞ እሷን አግተን እንደፈለግን ማድረግ እንችላለን ሲል አቶ በኃይሉ በጣም ነው ደስ ያለው። እንዲህ ቆይ እኔ እንዴት ነው ይሄን ያላሰብኩት? ለምንድን ነው እንደዚህ ያላሰብኩት? አይገርምም? ለካ እንደዚህም አለ፣ እች ገረድ እሰራላታለሁ በማለት እንግዲህ ከዛ በፊት እያስታወሰ ነበረ የሰላምን ወርቅ ሰርቆ ለብሌንም ስጦታ በመስጠት ብሌንም ደግሞ መልሳ ከኪሱ በመክተት እንደተዋረደ ያንም ጥፊ እያስታወሰ ነበረ ማለት ነው። በዚህ አጋጣሚ በቃ አሁን ላይ እጅ ገብታለች እንደፈለግኩ አደርጋታለሁ ብሏል ማለት ነው። እንግዲህ አቶ በኃይሉ ምን ብሏል ለሳሚ? አሁን ላይ ለብሌን ትደውልና ብሌንን እናቷን እንዳገትናት እናቷን እንደያዝናት ትነግራታለህ። ከዛ ደግሞ ከሰላም ቤት አለ የሚባል እያንዳንዱን ወርቅ የሰላም አረብ ሀገር ያመጣችውን ወርቅ እንድትሰርቅና ሰርቀ እንድታመጣው እንዲሁም ደግሞ ከዛ ቤት እንድትወጣ በስነ ስርዓት አስጠንቅቀ ነገራት፣ ካልሆነ ደግሞ እንደምናስወግዳት ነገራት በማለት እንግዲህ ለሳሚ ነግሮት ነበረ። ሳሚም እንግዲህ ለብሌን በመደወል እናትሽ በእጃችን ስር ናት፣ አርፋችሁ ልትቀመጡ አልቻላችሁም፣ አሁን የምልሽን የማታደርጊ ከሆነ አሳዳጊ እናትሽን አታገኛትም ብሏታል ማለት ነው። በዚህም እንግዲህ ብሌን በጣም ግራ ተጋብታለች፣ በጣም ተጨንቃለች። ቆይ ምንድን ነው መሆነው? በጭንቀት ልትፈነዳ ቀርባለች። እንግዲህ ቃል ሰላምን እንደምታስወግዳት እየነገረቻት ነበር ለጓደኛዋ። ሰላምን አስወግጄ ወንድሟን ደግሞ ዘብጥያ ፍላሽ ይዤበታለሁ፣ ፍላሹንም ኮቢ አድርጌ ሰርቄዋለሁ በማለት እንግዲህ ለጓደኛዋ እየነገረቻት ነበረ። ጓደኛዋም ቆይ ታዲያ ይህን ሀብት ንብረቱን ምን ያህል ነው የሚከፍሉሽ? እንዴትስ ነው የምታገኙ? ስትላት እንዲህ ያምሻል እንዴ እኔ ሰላምን አስወገድኳት ማለት እንደገና ደግሞ ወንድሟን ዘብጥያ ከወረደ የዚህ ቤት ወራሽ እኔ ነኝ የምሆነው፣ እኔ ሁሉንም ነገር እወርሳለሁ፣ የቤቱ ባለቤት ንብረቱ እያንዳንዱ ወደ ራሴ ይሆናል በማለት እንግዲህ ስትነግራት ብሌን ሰምታ ነበረ። እንግዲህ ሰላምን እገላታለሁ እያለች እየዛተች እንደሆነ ስላወቀች፣ በሌላ በኩል ደግሞ አሁን ሳሚ እናትሽን ማዳን ካለብሽ፣ እናትሽን ማዳን የምትፈልጊ ከሆነ ሰላም የምታስቀምጥበትን ቦታ እያንዳንዱን ወርቅ ለቃቅመሽ አለ የሚባል ንብረቶችን እያንዳንዱን ነገር እዛ ቤት አመተሽ ለእኔ ትስጭኛለሽ፣ ሰርቀሽ ታመጭልኛለሽ፣ እዛ ደግሞ እናትሽን ነፃ አወጣልሻለሁ፣ ከዛ ቤትም ትወጫለሽ ብሏታል ማለት ነው። ስለዚህ ብሌን አሁን ላይ በጣም ግራ ተጋብታ እየተጨናነቀች ነው የምትገኘው። ቆይ ማንን ነው ማዳን ያለብኝ? ቆይ አሳዳጊ እናቴን ለማዳን ወላጅ እናቴን መተው አለብኝ ወይስ እንዴት ነው? በማለት እንግዲህ በጣም ግራ ከመጋባቷ ከመጨነቋ የተነሳ ይህን ነገርም ለዳጊ ማማከር አለብኝ ብላ እያሰበች ነው የምትገኘው። ለዳጊ አማከሬ ዳጊ የሆነ መፍትሄ ሊሰጠኝ ይገባል፣ ስለዚህ የሆነ ነገር ማድረግ አለብኝ፣ ዝም ካልኩኝ ሁለቱንም አጣቸዋለሁ፣ በዚህ ወላጅ እናቴን፣ በዚህ ደግሞ አሳዳጊ እናቴን በማለት ለሰላምም ሁሉን ነገር ለመንገር ተዘጋጅታለች። ወንድምሽ እንደምታውቂው እኔን በጣም ነው የሚጠላኝ፣ ያ የሆነበት ምክንያት ደግሞ እኔ ያንቺ ልጅ እንደሆንኩኝ ያውቃል። ስለዚህ ቃልን ደግሞ
ሀብት ንብረት ወዳድ ስለሆነች አንቺን አስወግዳ እሷ ደግሞ ሀብት ንብረቱን ለመውረስ እንደገና ደግሞ በባለፈው የጠፋው ፍላሽ አሁን ላይ ኮፒ አድርጋ እንደያዘች እና አቶ በኃይሉንም ወደ እስር ቤት እንደምትወረውረው ስታወራ ሁሉንም ነገር ሰምቻለሁ ስትላት ሰላም መቋቋም ነው ያቃታት። በጣም ደነገጠች። ቆይ እንዴት ሊሆን ይችላል? ቆይ ብሌን ልመንሽ? እንዴት ሊሆን ይችላል? ቆይ ልጄ አንቺ ነሽ? እኔ እኮ በፊትም አንቺ ልጄ እንደሆንሽ ይታወቀኝና ይሰማኝ ነበረ። እሷ ግን ምንም ልጄ አትመስለኝም። ወንድሜስ በዚህ ልክ እንዴት ሊጨክን ቻለ? እንዴት በዚህ ልክ አውሬ ሊሆን ቻለ? በማለት በጣም ግራ በመጋባት ስሜት ሆናለች። በሰዓቱ እንግዲህ ቃልን ማለትም ብሌንን ውጪልኝ፣ ለብቻዬ ማሰብ ፈልጋለሁ ብላ ነበረ። እንግዲህ ሰላምም ለብቻዋ ሁና ስታስብ እና ስታንሰላስል ቆይ እንግዲህ ቃል ምኗም ልጅ አትመስልም። በጨካኝ ናት፣ አውሬ ናት። በዛ ላይ ደግሞ እንዲነቃባት ሁሉ ነገር እንግዲህ ጓደኛዋ ስታወራ አፋፏን እያያዘቻት ነበረ። ድንገት ተሳስታ ደግሞ አባቴ ሌላ ስም አባቷ ያልሆነውን ሌላ ስም እየጠራች ነበረ። እኔ እያበበ ምናምን ልጅ እያለች እንግዲህ ብዙ ነገሮችን ስትቀባጠዝ በስህተት ቃላቶችን ስታወጣ እየሰማነ ነበረ ማለት ነው። በዚህም አጋጣሚ ሰላም ሁሉንም ነገር እያስታወሰች ነው። መጀመሪያ ላይ ስትመጣ አቶ በኃይሉ ይዟት ሲመጣ ይችማ ልጅ አይደለሽም ብላ ነበረ። እንግዲህ በልጅነቷ ብሌን ክራር መደርደር ትወድ ነበረ። ነገር ግን ቃል አሁን ላይ አትወድም፣ ማየትም አትፈልግም እንደዚህ አይነት ነገሮችን እና በጣም በሰዓቱ ግራ ተጋብታ ስለነበር ሌላ ምንም አይነት አማራጭ አልነበራትም። ምክንያቱም ወንድሟን በጣም ነው የምትወደው፣ በጣም ነው የምታከብረው፣ በጣም ነው የምታምነው። እንግዲህ ለምንድነው ልጄ ስሟ ቃል የሆነው ስትላት ለእኔ ቃል ኪዳን ጥተሽብኝ ስለሄድሽ እኔ ደግሞ ጥሩ አድርጌ ያሳድጌ ቃልዬ ብዬ ጠበቅኩሽ፣ ቃሌን መጠበቅ ስለፈለግኩኝ ነው። ስለዚህ ለዛ ነው እህቴ ብሏት ነበረ ማለት ነው። እሷም በሰዓቱ አምነው ነበረ። አሁን ላይም ብሌንም ግራ በመጋባት ውስጥ ሆና እንግዲህ በጣም እየተጨነቀች ነው። ለሳሚም ትንሽ ጊዜ ብቻ ስጠኝ፣ ሁሉንም ነገር አስተካክላለሁ፣ ሁሉንም ነገር እነግራለሁ እያለችው ትገኛለች። እንግዲህ ብሌንም ወላጅ አሳዳጊ እናቷን እንዳገተባት አቶ በኃይሉ እንዲሁም ሳሚ ሲቀጥል ደግሞ ያላትን ሀብት ንብረት ሰርቄ ወደ እነሱ እንድሰጣቸው እየፈለጉ ነው ብላ ሁሉንም ነገር ለሰላም ነግራት ነበረ። ሰላምም ችግር የለውም እንደሚፈልጉት እንሆንላቸዋለን፣ በእነሱ ጨዋታ እኛ መውደቅ የለብንም በማለት እንግዲህ ሁለቱ ተመሳጥረዋል። አሁን ላይ ቃል ምን ልታደርግ እንደምትችል አናቅም። ስለዚህ እንደማያውቅና ዝም ብዬ እንደማያውቅ ሰው ሁኜ መቆየት ይኖርብኛል ብላለች በበኩሏ ሰላም። ነገር ግን አሁን ላይ ቃል ብሌንን እንዴት አድርጌ ነው ማጣፋት እያለች እያሰበች ነው። ምክንያቱም እያንዳንዱ የህይወት ምስጢሯን ሁሉ እንደሰማች ታውቃለች ማለት ነው። እንግዲህ ብሌን በሰማች ሰዓት እንዳለ ማስታጠቢያውን ወርውረዋለች ማለት ነው። በድንጋጤ በጣም ነው የደነገጠችው። ቆይ እንዴት ሊሆን ይችላል? እንዴት ነው በዚህ ደረጃ አውሬ ልትሆን የቻለችው? እናቴን አጠገቤ ይዤ ነው እኔ እናቴን ስፈልግ የነበረ እንዴት ነው እኔ ማየትና ማስተዋል ያልቻልኩት? መጀመሪያ ምቺ ልጅ እኮ እናትና ልጅ እንዳልሆኑ ጠረጥር ነበረ። ግን ደግሞ እናቴን ከቅፌ ይዤ ነው ለካ እንዲህ ሲሆን የነበረው። እኔ እኮ እናቴ እንደሆነችም ጠርጥሬ ነበረ በማለት እንግዲህ በአንድ በኩል ደስ ቢላትም በሌላ በኩል ደግሞ እናቴን ገና ጠረኗን ሳልጠግበው እናቴን ሳላቅፋት እቺ የተረገመችማ እናቴን እንድትገልብኝ እንድታጠፋብኝ አልፈልግም ብላ እንግዲህ ሁሉንም ነገር ነግራታለች ማለት ነው። ደስ የሚለው ነገር አሁን ላይ ብሌንና እንዲሁም ሰላም በሚስጥር ሁሉን ነገር ማድረግ ይኖርብናል ስላሉ እጅግ በጣም አስደሳች ነገር ነው። ብሌንን አሳዳጊ እናትም እንዲሁም ደግሞ የዳጊን እናት ነፃ ለመውጣትም እየተዘጋጁ ነው። ሳሚ የሚፈልገውን ነገር አደርግልሃለሁ ብለሽ በዩ፣ ስለዚህ የሚፈልገውን ነገር እንደሚያደርግ እንሆንና ፖሊስ ይዘን በፖሊስ እናስጠነፍጋቸዋለን በማለት እንግዲህ ከሰላምዬ ጋር ተመካክረው ይገኛሉ። በስተመጨረሻም እውነት ታሸንፋለች፣ እውነት አርነት ታወጣለች። ሀቅ ነውና ሀቋን ልጇን አግኝታለች ማለት ነው። አቶ በኃይሉም አሁን ወደ መቀመቅ የሚወርድበት ሰዓት ደርሷል ማለት ነው። እንግዲህ እሱ እህቱ ናት፣ ግን በእህቱ ላይ እንደዚህ አይነት ነገሮችን ሲሰራ በጣም ነውረኛና አውሬ ጨካኝ ነው በእውነት ለመናገር አቶ በኃይሉ። በእርግጥም አሁን በሀገራችን ላይ ለገንዘብ ብለው የሰውን ሕይወት የሚቀጥፉ ሰዎችን እንደፈለገ የሚያደርጉ በጣም አውሬና ጨካኞች የሞሉባት አገር ውስጥ ዓለም ውስጥ ነው እየኖርን ያለ ነው። ነገር ግን
በዚህ ደረጃ እንደው ይሄ ድራማ ሆነ እንጂ ግን ደግሞ በእውነተኛው ዓለም ውስጥም እንደዚህ አይነት ነገሮች አሉ። ተወዳጆች ምን ተሰማችሁ? የተሰማችሁን ሀሳብ አስተያየት አስቀምጡ።